ምዕራፍ 48 ያዕቆብ ኤፍሬምንና ምናሴን መባረኩ። ከዚህም ነገር በኋላ እንዲህ ሆነ፣ እነሆ አባታችን ደከመ ብለው ለዮሴፍ ነገሩት። እርሱም ሁለቱን ልጆቹን ምናሴንና ኤፍሬምን ይዞ ሄደ። ለያዕቆብም እነሆ ልጅ ዮሴፍ መጥቶልሃል ብለው ነገሩት። እስራኤልም ተጠነካከረ፣ በአልጋውም ላይ ተቀመጠ። ያዕቆብ ዮሴፍን አለው፣ አምላኬ በከነዓን ምድር በሎዛ ተገለጠልኝ፣ ባረከኝም፣ እንዲህም አለኝ፣ እነሆ አበዛሃለሁ፣ ለብዙ ሕዝብ ጉባኤ አደርግሃለሁ፣ ይህችንም ምድር ለአንተ ከአንተም በኋላ ለዘላለም ርስት ለዘርህ እሰጣለሁ። አሁንም እኔ ወደ አንተ ከመምጣቴ በፊት በግብፅ ምድር የተወለዱልህ ሁለቱ ልጆችህ ለእኔ ይሁኑ። ኤፍሬምና ምናሴ ለእኔ እንደ ሮቤልና እንደ ስምዖን ናቸው። ከእነርሱም በኋላ የምትወልዳቸው ልጆች ለአንተ ይሁኑ፣ በርስታቸው በወንድሞቻቸው ስም ይጠሩ። እኔም ከሶርያ ሜሶጶጣምያ በመጣሁ ጊዜ ወደ ኤፍራታ ለመግባት ጥቂት ቀርቶኝ በፈረስ መጋለቢያ መንገድ ሳለሁ ራሔል በከነዓን ምድር ሞተችብኝ። በዚያ በኤፍራታ ወደ ፈረስ መጋለቢያ በሚወስደው መንገድ ላይ ቀበርኋት። እርሷም ቤተልሔም ናት። እስራኤልም የዮሴፍን ልጆች ለይቶ እነዚህ ምኖች ናቸው አለው። ዮሴፍም ለአባቱ እግዚአብሔር በዚህ የሰጠኝ ልጆች ናቸው አለው። ያዕቆብም እባርካቸው ዘንድ ወደ እኔ አቅርብልኝ አለው። የእስራኤልም ዓይኖች ከሽምግልና የተነሣ ከብደው ነበር፣ ማየትም አይችልም ነበር። ወደ እርሱም አቀረባቸው፣ ሳማቸውም፣ አቀፋቸውም። እስራኤልም ዮሴፍን ከፊትህ አልተለየሁም፣ እነሆ እግዚአብሔር ዘርህን ደግሞ አሳየኝ አለው። ዮሴፍም ከጉልበቱ ፈቀቅ አደረጋቸው፣ ወደ ምድርም በግንባሩ ሰገደ። ዮሴፍም ሁለቱን ልጆቹን ወሰደ፣ ኤፍሬምንም በቀኙ በእስራኤል ግራ፣ ምናሴንም በግራው በእስራኤል ቀኝ አቆማቸው፣ ወደ አባቱም አቀረባቸው። እስራኤልም ቀኝ እጁን ዘርግቶ በኤፍሬም ራስ ላይ አኖረው፣ እርሱም ታናሽ ነበረ። ግራውንም በምናሴ ራስ ላይ አኖረው፣ እጆቹንም አስተላለፈ። ያዕቆብም ባረካቸው፣ እንዲህም አለ፣ አባቶች አብርሃምና ይስሐቅ በፊቱ ደስ ያሰኙት እርሱ እግዚአብሔር ከታናሽነቴ ጀምሮ እስከ ዛሬ ድረስ እኔን የመገበኝ እግዚአብሔር ከክፉ ነገር ሁሉ ያዳነኝ መልአክ እርሱ እነዚህን ብላቴኖች ይባርክ። ስሜም የአባቶች የአብርሃምና የይስሐቅ ስም በእነርሱ ይጠራ፣ በምድር ላይ ይብዙ፣ የብዙ ብዙም ይሁኑ። ዮሴፍም አባቱ ቀኝ እጁን በኤፍሬም ራስ ላይ ጭኖ ባየ ጊዜ ከባድ ነገር ሆነበት። ዮሴፍም የአባቱን እጅ በምናሴ ራስ ላይ ይጭነው ዘንድ የኤፍሬም ራስ ላይ ከኤፍሬም ራስ ላይ አነሳው። ዮሴፍም አባቱን አባቴ ሆይ እንዲህ አይደለም፣ በኩሩ ይህ ነውና ቀኝህን በራሱ ላይ አድርግ አለው። አባቱም እምቢ አለ፣ እንዲህ ሲል አውቃለሁ ልጄ ሆይ አውቃለሁ፣ ይህም ደግሞ ሕዝብ ይሆናል፣ ታላቅም ይሆናል። ነገር ግን ታናሽ ወንድሙ ከእርሱ ይበልጣል፣ ዘሩም ብዙ ሕዝብ ይሆናል። በዚያም ቀን እንዲህ ብሎ ባረካቸው፣ በእናንተ እስራኤል እንዲህ ተብሎ ይባረካል፣
እግዚአብሔር እንደ ኤፍሬምና እንደ ምናሴ ይባርክ። ኤፍሬምንም ከምናሴ ፊት አደረገው። እስራኤልም ዮሴፍን እነሆ እኔ እሞታለሁ፣ እግዚአብሔርም ከእናንተ ጋር ይሆናል፣ ወደ አባቶቻችሁ ምድር ይመልሳችኋል። እኔም ከአሞራውያን እጅ በሰይፌና በቀስቴ የወሰድኩትን ምርኮ ለአንተ ከወንድሞች የተሻለውን እሰጥሃለሁ አለው።